ጉድ መጣ ዘንድሮ። የሱመያና የሰኢድ መገናኛት የለም። እኔ ሲጠብቅ ነበር ማለት ነው። የምር መች ነው የሚገናኙት? መች ነውስ አንድ ሆኖ የሚመጡት? መች ነውስ ከልጆቹ የሚጨምረው እያልኩኝ ነበር። ነገር ግን ደግሞ ያው ሱመያ ያስተላለፈችውን መልእክት አለ፣ እንዲሁም ደግሞ ኡመር ያስተላለፈው መልእክት አለ፣ እንዲሁም ደግሞ ያሲን ያስተላለፈው መልእክት አለ ማለት ነው። ይህንን በደንብ ተከታተሉ። እናንተም ያው ሀሳባችሁን አስተያየታችሁን የምትፈርዱትን ነገር ትፈርዳላችሁ ማለት ነው። እኔም ያው የራሴ የሆነ ሀሳብ አለኝ፣ ያንን ይነግራችኋለሁኝ ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም እዝነት በረካት ርህራሄ አብዝቼ ተመኘሁላችሁ። ዛሬስ እንዴት ነው? ምንድነው የተፈጠረው ነገር የሚለው ዛሬው የተፈጠረው ትንሽ ይከብዳል። ሱመያ ያው ሰሞኑን ያሲንን ጥርስ አዩ አውጥታለች ማለት ነው። እየደበደበች ጥርሱ ወልቀዋል። ስለዚህ ሱመያ ደግሞ ያው ስለ ያሲን አውርታለች ማለት ነው። ምን ብላ ነው ያወራች? ያሲን እባክህን ራስህን ጠብቅ፣ እኔን ለዚህ ነው እንዴት ታረቅ የምትለኝ? እኔ እኮ መታረቅ አልፈልግም ያልኩት ያው ይሄ ነው። አንተ አሁን ከነሱ ሰርጋቸውን አብራችሁ እንዲሁም ደግሞ ከነሱ ለፍታ ከነሱ እየወጣህ እየወረድክ በሰርጋቸው ግዛቸው ከጎናቸው የነበር ከአንተ ምርጥ ወንድም የሰኢድ ወንድም። ነገር ግን ደግሞ ዛሬ የገጠመውን አየ። ይቺ ልጅ እኮ ትንሽም አታስቡም። ጤናዋ ራሱ እኔ ሳስባት ትክክለኛ አይመስለኝም። ስለዚህ እባክህን ራስህን ጠብቅ፣ ወደ ሰኢድም አትሂድ፣ ወደ አዩም ጋር አትሂድ። እባክህን ከራስ በላይ ንፋስ ነው። ራስህን ጠብቅና የተወሰነ ጊዜ እንትን በለ። እንኳንም 32ቱ አልተረገፋ አንዱ መሆኑ ምንም አይሆንም። ነገር ግን ደግሞ ጥርስ ነው ያማል። ግን 32ቱ ቢረገፍ ኖሮ አስበዋል እያለች ነበር ማለት ነው። ያው እሱም ያሲንም ደግሞ አይ ይሄ ነገር አው አንቺ በመጀመሪያም አስበሽዋል፣ እንዲሁም ደግሞ የሚመጣውን ነገር አውቀሻል። እኔ ግን ደግሞ ያው ልጅቷ ልጅም ስለሆነች እንዲሁም ደግሞ ስትረጋጋ ተወሰነ ጊዜ ስትቆይ ያው ልብ ትገዛለች ብዬ ነበር። ነገር ግን ደግሞ ልብ ልትገዛ አልቻለችም እያለ ነበር ማለት ነው። ከዛ የሚቀጥለው አሁን ትቻለሁኝ እንደትታረቁ በቃ ነገሩ በዚህ ልክ ከሆነ አዩ ካለች እናንተ እኔ እንደ መጀመሪያ ታረቁ የሚለው ቃሌን አንስቻለሁ እያለ ነው። የሚቀጥለው ደግሞ ኡመር ነው። ኡመር ምን እያለ ነበር? ኡመሩም በተወሰነ አዩ ካለች እንደተገናኙ ወይም ደግሞ እንደተታረቁ እንዲሁም ደግሞ ከሆነም ሰኢድና ሱመያ አንድ መሆን ካለባቸው አሜሪካን ሀገር ይዘን ወስደን እናስታርቃችኋለን አላለም? አንተ ምን ነው በስደት ወደ ስደት የምትመኘው ነገርስ እንዴ? እንደው በስደት ለፍቶ ደክሞ ጢሮ ጊሮ ትንሽ ንብረት አፍርቶ ሀገር ገቡ ኡፍ እንላለን ብሎ ማለት ነው። አንተ ደግሞ ጭራሽ አሜሪካን ወስደን እናስታርቃለን አላልከም? እዛ ሊቀመጡ ወይስ ደግሞ ታርቆ ወደ ሀገር ሊመጡ ነው ማለት ነው? እሺ ለማንኛውም እሱ መተናገረው ምን እያል ነው? ሱመያዬ እባክሽን አሁን ለራስሽ ብቻ ተጨነቂ። አሁን እዩ ይህንንም ያክል ያደረጋትን ልጅ እንዲሁም ደግሞ ታረቂ ብሎ ብዙ ያስቸገራትን ልጅ አሁን መልሳ ለሱም እያሰበች እንዲሁም ደግሞ ለሰኢድ ይሄ ውድ ባሌ ምን ይሁን ምን ታድርገው ይሁን ከተኘበት እያልሽ ትጨነቂ ያለሽ እንዴ? አሁን ስትጨነቂ በቃ በዛ እንደትጨነቂ ለራስሽ ብቻ ተጨነቂ፣ ራስሽን ብቻ ጠብቂ እያላት ነበር ማለት ነው። ኡመሩም እንደትታረቂ ነው ሁሉም ማለት ነው። ሰኢድ ማለት ኡመሩም ይሁን ያሲን እኔ በዚህ እናንተ ደስ ያላችሁን ሀሳባችሁ ወይም ደግሞ አስተያየታችሁን ትሰጡበታላችሁ። እኔ ደግሞ ያው እንደትታረቂ ማለት ትንሽ ከባድ ነው። ምክንያቱም የልጆቿ አባት ነው፣ እሷም ደግሞ የልጆቿ እናት ናት። ስለዚህ ሱመያ ባለፈው አውርታባት ነበር። ምን ብላ ነበር? በእርግጥ ሌላ አባት አይገኝም፣ ግን ደግሞ ምንም ማድረግ አልችልም። አንተ አባታቸው ነው። እኔ አሁን ለምሳሌ ሌላ ባል ባገባ የሌላ ልጆቼ አባት ሊበለው እንጂ የነዚህ ልጆቼ አባት አልለውም። ላንታ ክፉ አልመኝም።
እንዲሁ ባለህበት አላህ ይጠብቃ፣ እንዲሁም ደግሞ ዱአ አደርግልሃለሁ እያለች ነበር አይደል? እኛ ለምንድን ነው ይህ በዚህ ጋር የሆነ ነገር ማለት ያቀተን? ምክንያቱም ያኔ እንደትታረቂ ስላላችሁ ማለት ነው። ለምንድን ነው ያኔ አዩ ማመከር ካለበት አትመከር፣ አይም ደግሞ አዩን ፈትቼ ወደ ሱመያ ይመጣለው ወደ ሱመያ ይመለሳለው ይበል ሰኢድ እንጂ አትታረቁ የሚለው ነገር እኔ በፍጹም አልገድፈውም። ምክንያቱም ልጆች ያለ አባት ማደጋቸው በጣም ከባድ ነው። ሱመያም ደግሞ ያለ ባል አትኖርም አይደል? ማለት መኖሩን ብትኖር ራሱ ሌላ ልጅ መውለድ ትፈልጋለች አይደል? ማንም ሰው እንዲሁ 2 ልጅ ይቅርና 4 5 ልጅ ወልዶ ይበቃኛል የሚል ሰው የለም ያኒ። ስለዚህ ሱመያም ከዚህ በኋላ መውለድ ትፈልጋለች አይደል? ሱመያ ሆኖ እንኳን ከሰይድና ከሱመያ ማታረቅ ባይችሉ ቢለያዩ ሱመያ ሌላ ባል ብታገባና ያገባችው ባል ሱመያን ወደዳት እንጂ የሰይድን ልጆችን አይወድም። እዚህ ጋር እኮ ለምንድን ነው እያሰብን የማንናገረው ነገር ማለት ነው። ማታረቅ አለባቸው ነው የሚለው። እኔ እንደሌላ ሰው የምር አላሽቃብጥም፣ የሆነ ነገር አይደለም። ሱመያ ሌላ ባል ብታገባ እነዚህን ልጆች እንዴት ነው የምታደርጋቸው? ያ የምታገባውን ባል በእርግጥ አሁን አይ እነዚህ ልጆች ይበቁኛል ከነዚህ ልጆች ብቻና ብቻ ይኖራለው አትልም። 2 ልጆች ናቸው ያሏት ማለት ነው። ሌላ መውለድ ትፈልጋለች። ስለዚህ ሌላ ባል አግብታ ይሄንን ልጆቿን በሌላ በእንጀራ አባታቸው አይን ልታሳያቸው ወይስ ደሞስ እንዴት ልታደርግ ነው? አሁን ሱመያ የምትለው ከልጆቼ ምንም አልለያይም እኔ ልጆቼን ለነሱ ብዬ ነው የምትለው ብዙ ጊዜ ማለት ነው። እዩ ከዚህ ጋር ይሄንን ያክል የምትወዳቸውን ልጆቿን ሌላ የእንጀራ አባት አግብታ የሆነ ነገር ቢሰማትና የሆነ ነገር ቢላት የዛኔ ጸጸት ነው የሚሆንበት ማለት ነው። ስለዚህ ማንም ይሁን ማን እዚህ ጋር በመለያያታቸው ደስተኛ አትሆኑ። የምር ከቻላችሁ አስታርቁ፣ ካልቻላችሁ ደግሞ ያኔ የራሳችሁን የሆነ ነገር ሲስተም ፈጥራችሁ ሱመያንም ይሁን ሰኢድን እንዲገናኙ ማድረግ። ሰኢድ ደግሞ አይ ይሄ 2 ሚስት አግብቼ ተሰቃየሁኝ ወይም ደሞስ የሆነ ነገር ሚል ከሆነ ያኔ ይላል አይደል? ምናልባት አዩ ከመጣች ህይወቱ ስቅልቅል እያለበት እንደሆነ ሁላችንም እናውቃለን። ነገር ግን ደግሞ ይሄ ነገር እንዲህ ማድረግ አለብኝ ወይን ሱመያን መፍታት ማለት ወይን አዩን መፋትቼ ወደ ሱመያ መሆን አለብኝ ወይም ደግሞ የሆነ ነገር ያስባል አይደል? የሱን ውሳኔ እኛ እዚህ ጋር ሰንረዳ እዚህ ጋር አይ መጋባት የለባቸው መታረቅ የለባቸው ማለት ትንሽ ከባድ ነው ብዬ ነው ማስበው። ነገር ግን ደግሞ እኔ አሰብኩኝ ማለት ሁሉም ሰው ያስባል ማለት አይደለም። ያው እንደሚታዩት አስተሳሰባችን ሙሉ በሙሉ እየተለያየ ነው ማለት ነው። እዚህ ጋር አንዳንዶቻችን አዩን ፊታትና ወደ ሱመያ አምራ የሚሉም አሉ። ይሄ ውሳኔ እኛ አይደለም። እዚህ ጋር አሁን ብዙ ልጆች አዩን ፊታት ካሉ በኋላ ነው አይደል ለአዩ ሄዶ ቤት እየገዛላት በስሟ። እዚህ ጋር እኛ የሊሆነው ነገር ለምንድን ነው የምናወራው? ያ ሰው እኮ ያስባል። ሰኢድም አሁን ለሄ ችግሩ ወይም ደግሞ ለተፈጠረው ነገር በሙሉ እያሰባ ይሆናል። ዝም ብሎ አይደለም። እንዴት ማድረግ እንዳለባት እንዴት ማስተዳደር እንዳለ ሁሉንም ነገር ያውቃል አይደል? ስለዚህ እዚህ ጋር ለተናደደው ወይም ደግሞ የሆነ ስሜታዊ ለሆነ ሰው ያኒ የሆነ እንትን ቢንሰጣ ጥሩ ነው ብዬ ነው ማስበው። ያኒ ማለት አለ አይደል? ትንሽ ነገሩን ቆሞ ብለን ብናስብ ይሄ ነገር እንዴት ነው ብንል ይሄንን እንዴት ማድረግ አለብን ብንል እናም ደግሞ ብናስብ ጥሩ ነው ብዬ አስባለሁኝ። የራሳችሁን እናንተ ራሳችሁ ነው የምታውቁት። የኔ የራሴ ይሄ ነው ማለት ነው። ምናልባት ያው አስተሳሰባችን አይገናኝም እያልኳችሁ ነው። ምናልባት ንግግሬ ትንሽ የሚያስቀይማችሁ ነገር ካለ አውፉ በሉኝ። ሁሉንም ነገር አስተሳሰባችን ስለማይገናኝ ማለት ነው። እኔ ያኔ እየመጣልኝ ወይም ደግሞ ለራሴ የተሰማኝን ነው ማወራው ማለት ነው። እናንተ የራሳችሁን እናንተ ነው የምታውቁት። ግን ደግሞ በሰው መካከል ገብተን ፊታት ወይም ደግሞ አንድ አትሆኑ ማለት በጣም ከባድ ነው ብዬ ነው ማስበው። ለማንኛውም
ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። እንዲሁም ደግሞ ሰኢድና ሱመያ አንድ ሆኖ ከልጆቻቸው አብሮ እስከሚመጡ ድረስ በጉጉት እንጠብቃለን። ይሄ ደግሞ ተስፋችን ነው። አንዳት ሆኖ አይ አንቺም ተይው፣ አይ አንታም እንዲ ነው፣ አይ አንታም እንዲ ነው ማለት በጣም ከባድ ነው ብዬ ነው ማስበው። ያኔ እነሱ ውሳኔው የነሱ ነው። ነገር ግን ደግሞ እኛ እዚህ ጋር ማለት ያለብንን ቪዲዮ አይተን አይደል፣ የነሱን ተከታይ ሆነን አይደል። ስለዚህ ማለት ያለብንን በትክክል ብናወራ ወይም ደግሞ ትክክለኛ ሆና ሚላሽ ወይም ደግሞ ትክክለኛ ሆና ቁም ነገር ያለው ነገር እንትን ብንል ጥሩ ነው ብዬ ነው ማስበው። ያኔ ጭራሽ እንደትታረቂ ማለት ተገቢ ነው ብዬ አላስብም ማለት ነው። ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮችም ደግሞ ያው እንደተለመደው ላይክ ሼር እያደረጋችሁ አባራታቱኝ እላችኋለሁኝ። ባይ ባይ። ሰላማችሁ ይብዛ።